ብዙ ጊዜ ችግራችንን ልንገራችሁ። ሰው ቆይ ይረሳል አይረሳም? ሰው ይረሳል አይረሳም? አይረሳም። ለምን እንደሚረሳው ነው ብትፈልጉ ተሟጎቱኝ። አይረሳም። ቆይ ልንገራችሁ። የዛሬ 10 ዓመት የተማራችሁትን ታስታውሳላችሁ ወይስ ረስታችኋል? ንገሩ ብላችሁ ትነግሩኛላችሁ? ታውት የዛሬ 10 ዓመት አሁን የነገርኳችሁን ትነግሩኛላችሁ አትነግሩኝም? የሚነግረኛል አሁን ያነበብኩትን ሰምታችኋል አይደል? ትናገራላችሁ አትናገሩም? ታስታውስታላችሁ አሁን ያነበብኩትን? ጥሩ። ከዚህ ቀጥሎ ደግሞ አንድ ነገር ልንገራችሁ። መርሳትና ለመርሳታችሁም በዚህ ወቁ። ነይ አንድ ጉድ ልንገርሽ። አይገርምሽም? ትላንትና ማታ ቤቷ ሄጄ እስቲ ስጋው ደግሞ የተቀበላችሁ እጃችሁን አሳዩ። ስጋውና ደግሞ የተቀበላችሁ ለይስቲ ተራራው ላይም ያላችሁት እሺ፣ እግዚአብሔር ይባርካችሁ። አውርዱ። መዋሸት የለ እንዲህ። እዚህ ደግሞ ያልተቀበላችሁ እጃችሁን ከፈሩ። ያልተቀበላችሁ ውሸታሞች፣ ውሸታም ናችሁ። ገና በ40 ቀን አልተቀበልክም፣ በ80 ቀንሽ አልተቀበልሽም። በሉ ስጋው ደግሞ የተቀበላችሁ እጃችሁን ከፈሩ። ሁላችሁም አጨብጭቡና አመስግኑት እግዚአብሔርን። መጀመሪያ ይግባችሁ። ይውላችሁ አቋርጫለሁ በለኝ ከፈለክ። ሳውዝ አፍሪካ ሳር ሲያስግጥ አላያችሁም? ወደ አፍ የሚገባ አይረክስም ብሎ ወደ አፍ የሚገባ አይረክስም አለና ሳር አስበላቸው። ወደ አፍ የሚገባ አይረክስም ምን እንደሚያረክሰው አላቸው። ካፌ ሞት ሳር በሉና ሆዳቸውን አማቸውና ዞር ብለው አስወጡ። እዛው ረከሱ። እንደሱ እኮ ነው። ጸያፍ ነው። በእምነት ጽና፣ በክብር ጽና፣ በተዋህዶ ክርስትና ጽና። ክርስትና ላይ ሕፃን ልጅ ጸጉሩን መላጨት አለበት የለበትም የሚል ብዙ ጥያቄ ትሰማላችሁ። ምን ነው መልሱ? አንዳንድ ሰዎች ሰምቻለሁ፣ ትልቅ መምህራን ሳይቀሩ መላጨት የለበትም ሲሉ ሰምቻለሁ። መላጨት አለበት። አንዳንድ ሰው ምን ይመስለዋል? ለተባይ ተብሎ ነው ይላል። አይደለም። ቅብአ ሜሮኑ ጭንቅላት ነው፣ ትልቁ ደግሞ ራስ ነው። ነገስታት ሲሾሙ፣ ነቢያት ሲከብሩ ራሳቸውን የሚቀቡበት ነው። ስለዚህ ሕፃኑ ወይም ሕፃኒቱ ቅብአ ሜሮኑ ራሳቸውን መንካት አለበት። አብዛኛው ሰው እንደውም ከሃዲ የሚሆነው ያ ቅባት ሳይነካው ሲቀር ነው። ሔዋን የሚለውን ስም ማን ያወጣላት? ማን ነው ሔዋን ያላት? አዳም ነው አይደል? ከመውደቃቸው በፊት ነው ከወደቁ በኋላ? አስተውሉችን ጥያቄ። ሌላ እምነት ብትሆኑ፣ ሌላ ቸርች ብትሆኑ ይሄ ትምህርት ተሰበከ። ከዛ በኋላ ምን እንደሚላችሁ ሰባኪው በቃ ደግ ነገር አድርጉ፣ እንዲህ አድርጉ ነው የሚላችሁ እንጂ ሚስጥር የሚባል የለም። በኦርቶዶክስ ብቻ ነው ያለው። አንዴ ገርመኛል። ጎላ ሚካኤል እያለው ጽርሐ ጽዮን ከመሰረተ ክርስቶስ የመጣ ሰው ነበር። እንግዲህ የጎላ ሰዎች እዚህ አካባቢ ስለሚኖሩ በአደባባይ ምስክርነት ሰጥቷል። ምን አለ ይሄ ሰውዬ? በቃ ምንም እንደፈለገን ነው አለ። ዛሬ አለ ስለ ሳቅ ነው የምንጸልየው አለ። ከናይጄሪያ የመጣ ነው አለ። ደግሞ ሴቶቹ የናይጄሪያ ልብስ ለብሰው ነበር አለ የሚሄዱት ወደዛ ሲሄዱ። ራስን መለወጥ እኮ መሸጥ። እምነታችሁን ስትቀይሩ ማንነታችሁን ጭምር ነው የምትቀይሩት። ኢየሩሳሌም ከፍ ያለች ነች፣ ተራራ ላይ ናት። ኢያሪኮ ገብታችሁ ጉግል ብታደርጉ በዓለም ላይ ዝቅ ያለ ስፍራ የሚባለው አንዱ ኢያሪኮ ነው። ዝቅ ያለ ስፍራ በጣም ዝቅ ያለ ነው። እንደኛ ዳሎል እንደሚባለው ዓለም ላይ ትልቁ ዝቅ ያለ ስፍራ አንዱ ኢያሪኮ ነው። ዘመድ ማለት ምን ማለት ነው? ወገን ማለት ጎሽ ወገን ነው። ያክስት ልጅ አላችሁ? ያክስት ልጅ ምናችሁ ናት? ዘመዳችሁ። ያጎት ልጅ ሳላችሁ ምናችሁ ነው? ዘመድ። የእናታችሁ ወንድም፣ የአባታችሁ እህት ልጆች ዘመዶቻችሁ ናቸው አይደሉ? ናቸው። ኢየሱስ ዘመዳችሁ ነው። እንዴት? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማርበት የትምህርታችን የወንጌል ክፍል የሉቃስ ወንጌል ምዕራፍ 10 ሲሆን ቁጥሩም ከ25 እስከ 37 ባለው ቃል ይሆናል። ይህም
የዘላለም ሕይወት እንደወርስ ምን ላድርግ በሚል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉና ጥበቡ እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁል ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የሉቃስ ወንጌል ምዕራፍ 10 ከቁጥር 25 እስከ 37 እንዲህ ይላል። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንደወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነባለህ አለው። ሕግ አዋቂውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም አሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስህ፣ ይህን አድርግ በሕይወት ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ስመለስ ከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው። እርሱም ሕግ አዋቂው ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትምህርት ነው። ትላንት በስብከት መልክ ተምረናል። ዛሬ ትምህርት ነው። ይዛችሁ የምትሄዱት ነገር አለ። አሁን የሰማችሁት ንባብ አለ። ታሪኩን ድገሙልኝ ብላችሁ ትደግሙልኛላችሁ? አሁን ያነበብኩትን ብዙ ጊዜ ችግራችንን ልንገራችሁ። ሰው ቆይ ይረሳል አይረሳም? ሰው ይረሳል አይረሳም? አይረሳም። ለምን እንደሚረሳው ነው ብትፈልጉ ተሟጎቱኝ። አይረሳም። ቆይ ልንገራችሁ። የዛሬ 10 ዓመት የተማራችሁትን ታስታውሳላችሁ ወይስ ረስታችኋል? ንገሩ ብላችሁ ትነግሩኛላችሁ? ታውት የዛሬ 10 ዓመት አሁን የነገርኳችሁን ትነግሩኛላችሁ? አትነግሩኝም? የሚነግረኛል አሁን ያነበብኩትን ሰምታችኋል አይደል? ትናገራላችሁ? አትናገሩም? ታስታውሱታላችሁ? አሁን ያነበብኩትን
ጥሩ። ከዚህ ቀጥሎ ደግሞ አንድ ነገር ልንገራችሁ። መርሳትና ለመርሳታችሁም በዚህ ወቁ። ነይ አንድ ጉድ ልንገርሽ። አይገርምሽም? ትላንትና ማታ ቤቷ ሄጄ ገና ስገባ ፊቷን እንደ ነብር አራስ አድርጋ እኔ ደግሞ ሰላም ነው ብዬ እንዴት አመሻችሁ ስል ምን አገባሽ አለችኝ። ምን ነው ለእግዚአብሔር ሰላምታ ስላት አንቺ ደግሞ እግዚአብሔርን ታውቂዋለሽ ዲያብሎስ ብላ ሰደበችኝ። ይሄንን የዛሬ 20 ዓመት የተነገረህን አትረሳም። ትረሳላችሁ? ይሄንን እንዲህ አለችኝ እንዲህ የዛሬ 20 ዓመት ቆይ ጉዱን ልንገርህና ያደረገኝን ልንገር ብሎ የነገረህ ትረሳለህ? አትረሳም። ታዲያ ይሄን ለምን ትረሳለህ? የሰይጣን መንፈስ የተወገዘ ይሁን። የዲያብሎስ መንፈስ የታሰረ ይሁን። የአዳልሞቲ መንፈስ የወደቀ ይሁን። የዛር መንፈስ የታሰረ ይሁን። የውቃቢ መንፈስ የወደቀ ይሁን። የጨሌ መንፈስ የታሰረ ይሁን። የጋንጩር መንፈስ የረከሰ ይሁን። የአዳልሞቲ የጠቋር አቦብሌ መንፈስ የረከሰ ይሁን። የኢየሱስ ክርስቶስ ክብር ለዘላለም ከፍ ከፍ ይበል። ስሙ የተመሰገነ ይሁን። አስተውሉ። ዲያብሎስን ተቃወሙት፣ እንቢ በሉት፣ ከእናንተ ይሸሻል። ለምንድን ነው የማታስተውሉት? አያችሁ፣ የምትሰሙት ነው የሚወስነው እንጂ አንረሳም። አሰማማችሁ ነው። መልካም ገስጫችሁ ነው የጀመርኩት ትምህርት ነው ብያለሁ። እንደሱ ነው እንግዲህ አንድ አስተማሪ ሲያስተምር እኔ ትራንስፎርመር ነኝ አለ። ከኔ የሚወጣው ቃል ወደ እናንተ እስከሚደርስ ኬብል ነው አለ። ቀጭን የኤሌክትሪክ ገመድ ነው አለ። ከዛ እናንተ ጋር ሲደርስ እናንተ ታበራላችሁ አላቸው። አንዱ ለካ ተማሪ እንቅልፉን ይለጥጣል። እርሶ ትራንስፎርመር ነዎት። ከሱ የሚወጣው ቃል እንደ ኬብል ነው። እኛ ጋር ሲደርስ እኛ እናበራለን። ይሄስ የተኛው ተማሪ አለ። እሱ ደግሞ የተቃጠለ አምፖል ይባላል አለ። እና እንዳንቃጠል ነው፣ ሲኦል እንዳንገባ ነው። አሁን ወደኛ ወደ ዋናው ነገር የምንመለሰው። መልካም አቺችንማ ትወዳላችሁ፣ ቺችን ትወዳላችሁ። መልካም አሁን ልብ ብላችሁ ስሙ። አሁን ይሄንን እንደ አንድ ታሪክ ነው። ታሪኩ ላይ አንድ ሰው ወደ ኢየሱስ መጣ። እንዳትረሱት። አንድ ሰው ወደ ኢየሱስ መጣና ጥያቄ ጠየቀ። ጥያቄው ምንድን ነበር? የዘላለም ሕይወት እንድወርስ ምን ላድርግ? በቃ ይሄ ነው። ሰውየው ማን ነው ደግሞ የሚለውን ማወቅ ይኖርባቸዋል። ይሄ ሰው ሕግ አዋቂ ነው። ይሄ ሕግ አዋቂ መጥቶ ኢየሱስን የዘላለም ሕይወት እንድወርስ ምን ላድርግ አለው። ኢየሱስ ምን አለ? ስሙ የተመሰገነ ይሁን አምላካችን። በመጽሐፍ ምን ታነባለህ? ሕግ አዋቂ ስለሆነ በመጽሐፍ ምን ታነባለህ? እፎ ታነብብ። እንዴት ነው የምታነበው? ምን ይልሃል መጽሐፉ አለው። እሱም ምን አለ? እግዚአብሔርን በፍጹም ኃይል በፍጹም ነፍስ ውደድ ይላል አለ። ከዛም ደግሞ አንድ አለ አለ፣ እሱን የምትመስል ምን ባልንጀራህን ውደድ ይላል አለ። ሂድ አንተም ባልንጀራህን ውደድ፣ ይሄን አድርግ፣ በሕይወት ትኖራለህ አለው። የዘላለም ሕይወት የሚገኘው በዚህ ነው አለ። ሰውየው ግን ምን አለ? ራሱን ከፍ አደረገ። ለምን? ሕግ ሰው ነው፣ አዋቂ ነው፣ የተማረ ነው። ስለዚህ ሌላው ሰው ለሱ ምኑም አይደለም። ተመልከቱ። ደግሞ የፈለገው ፈተና ነው። ምንድነው ጥያቄው? የዘላለም ሕይወት። የዘላለም ሕይወት በጣም ከባድ ነው። የዘላለም ሕይወት በጣም ከባድ ነው። የዘላለም ሕይወት የሚሰጥ እግዚአብሔር ብቻ ነው። ስንት አይነት ሕይወት አለ? ስንት አይነት ሕይወት? የኛ ኦርቶዶክስ ትምህርት ልንገራችሁ። የሚንቀሳቀስ ከቦታ ቦታ የሚንቀሳቀስ 3 አይነት ሕይወት ልንገራችሁ። ሁላችሁም ከኔ ቀጥላችሁ ተናገሩ። ሕይወት እንስሳዊ፣ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ሕይወት ሰብአዊ፣ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መላእካዊ፣ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ምን ማለት ነው ይሄ? እነ ሊቀ ማእምራን ጋኑና ጠይቁ። እዚህ ጋር አላብራራም። በቃ 3 አይነት ሕይወት። ሕይወት እንስሳዊ በተፈጥሮ ይሰጣል ማለት እግዚአብሔር ፈጠረ። በሞት ይወሰዳል ማለት አንበሳውም፣ ነብሩም፣ በሬውም፣ በጉም ይሞታል፣ እንደተወሰደ ይቀራል ማለት ትንሣኤ የላቸውም፣ የዘላለም ሕይወት የላቸውም ማለት ነው። ገባችሁ አይደል? አሁን ሕይወት ሰብአዊ ማለት ምንድን ያልነው? ሕይወት ሰብአዊ በተፈጥሮ ይሰጣል ማለት እግዚአብሔር ሰውን ፈጠረው። በሞት ይወሰዳል። በሞተ ስጋ ሞተ ነፍስ ተፈርዶብን ነበረ። ከመርገመ ስጋ ከመርገመ ነፍስ ብንነጻም ያሞት አለ። በትንሣኤ ዘጉባኤ ይነሳል ማለት የዘላለም ሕይወት ልንወርስ እንነሳለን። ለዘላለም ስሙ የተመሰገነ ይሁን። በሬዎች የሚያጎነብሱት፣ አንበሳ የሚያጎነብሰው፣ እኛ ቀጥ ብለን የምንሄደው ለምንድን ነው? ዝሆንም አጎንብሶ ነው የሚሄደው። አንበሳም አጎንብሶ ነው የሚሄደው። ነብሩ አጎንብሶ ነው። በሬው አጎንብሶ ነው። እኛ ግን ቀጥ ብለን ነው የምንሄደው። ለምን? አንዱ ባዮሎጂካል ስለሆነ የእድሜያችሁ ስለሚለያይ እሱን አልነግራችሁም።
ብትፈልጉ መምህራን ጋር ተጠግታችሁ ጠይቁ። እሱ እዚህ አይወራም በአደባባይ። ለምን እኛ ቀጥ ብለን እንስሳት ለምን እንደሚያጎነብሱ። ሌላው ሚስጥር ግን ሁለት ሌላ ልንገራችሁ። እንስሳት ያጎነብሳሉ፣ እኛ ቀጥ ብለን እንሄዳለን። ተገዢ ናቸው። የመገዛት ምልክት ለታላቅ ጎንበስ ማለት አይደል? ለሰው ሁሉ ጊዜ እንደሰገዱ ነው። እግዚአብሔር በአርአያና በአምሳል የፈጠራችሁ የታደላችሁ ክርስቲያኖች ኦርቶዶክሳውያን ስሙ ለዘላለም የተመሰገነ ይሁን። አምላካችን በምን አርአያ እንደተፈጠራችሁ ወቁ። ሕይወት መልአካዊ በተፈጥሮ ይሰጣል፣ በሞት አይወሰድም። እንደተሰጠ ይቀራል ማለት መላእክት አይሞቱም ነው። መልካም አሁን ልመልሳችሁ። ምን አይነት ሰው መጣ? አንድ ሕግ አዋቂ ጌታን ምን አለው? የዘላለም ሕይወት እንድወርስ ምን ላድርግ አለው። ጌታም ምን አለው? በሕግ ምን ተጽፏል? ምን ታነባለህ አለው። ሰውየውም መለሰ እግዚአብሔርን ውደድ ሰውንም ውደድ ይላል አለ። ሂድና ይሄን አድርግ አለው። ከዛ ሰውየው ራሱን ከፍ ሊያደርግ ፈለገና ምን አለ? ማን ነው ጓደኛዬ? ማን ነው ባልንጀራዬ አለ። እንደ ራሴ አድርጌ የምወደው እኔ የበላይ ነኝ ነው የሚለው። አንዳንድ ሰዎች ራሳቸውን ከፍ ማድረግ ነው የሚፈልጉት። የዘላለም ሕይወት ለመውረስ ምን ላድርግ? የዘላለም ሕይወት ለመውረስ በቃ የእግዚአብሔር ቃል ነው። የዘላለም ሕይወት ለመውረስ የሚያስፈልገን ይሄ ነው። አንድ ሰውዬ ተማርኩ ባይ ነው። ተማርኩ ባይ ነው። የተማርኩ ነኝ ብሏል። የተማረ ነው። አንድ ባህር ላይ ጀልባ ላይ ወጥቶ ይጎበኛል። ጀልባዋን የሚነዳውን ሰውዬ ይጠይቀዋል። ስለ ጂኦሎጂ ጥናት ታውቃለህ ይለዋል። ምን አልከኝ? ጂኦሎጂ ስሙንም ሰምቼ አላውቅም። እና ስለ ጂኦሎጂ አታውቅም? አላውቅም። አም ሶሪ ከህይወት 1/4 አታህል አለው። ጂኦሎጂ ስላላወቀ ትንሽ ሄደና ደግሞ አንድ ነገር አመጣና አስትሮኖሚ ታውቃለህ አለው። አስትሮኖሚ ምንድነው አስትሮኖሚ አለው። ስለ ከዋክብት ጥናት አታውቅም አለው። ኧረ ጌታዬ እኔ ጀልባ መንዳት ብቻ ነው አልችልም አላውቅም አለው። አም ሶሪ ከህይወት 1/4 አታህል። ስንት አጣ ይሄ ሰውዬ? 2/4። ትንሽ ሄደና ደግሞ የሌላ ጥናት አመጣና ይሄን ታውቃለህ አለው። አላውቅም አለ። አዝናለሁ 1/4 አታለው። ሰውየው በሱ ቤት በስንት 1/4 ህይወት ነው የሚኖረው? በ1/4። ትንሽ ሲሄዱ ማዕበል ተነስቷል። ወዲና ወዲ ጀልባዋን ያናውጣታል። ከዛ ጠያቂ ተጠያቂ ሆነ። ጠያቂው ተጠያቂ የሚሆንበት ጊዜ ይመጣል። ጌታዬ አለው። አቤት። ዋና ይችላሉ አለው። ምክንያቱም መውጣት አልቻልኩም አለ። ዋና ይችላሉ አለው። አይ ዋና አልችልም አለ። እንግዲህ 1/4ኛም አይደለም 2/4ኛም አይደለም 3/4ኛም አይደለም ሙሉ ህይወትህን አታል። የዘላለም ህይወት ልንወርስ የምንችለው እንዴት ነው? ስለዚህ ትልቁ ነገር ይሄ ነው። ትምህርት ነው ብያችኋለሁ። አሁን ሰውየውን አውቃችኋል። አንድ ሕግ አዋቂ መጣ። ወደማ ወደ ኢየሱስ ክርስቶስ ምን ብሎ ጠየቀው? የዘላለም ህይወት እንድወርስ ምን ላድርግ አለው። ጌታ ምን አለው? በሕግ ምን ተጽፏል አለው። በሕግ ምን ተጽፏል ሲለው የተጻፈውን ነገረው። እግዚአብሔርን ውደድ ሰውን ውደድ አለው። አንድ ነገር እዚህ ጋር ልብ በሉ። ትናንትና ስንማር ስናነሳ ካነሳነው ነገር አንዱ ረዓብ ዘማ። አሁንም ከኢያሪኮ ጋር አገናኝቼ ነው የምነግራችሁ። ረዓብ ዘማ የዳነችበትን ምክንያት ጳውሎስ ሐዋርያ በረከቱ ይደርብንና በእምነት ብሎ ሲነግረን፣ እንዲሁ ደግሞ ያዕቆብ ሐዋርያ የሱም በረከት ይደርብንና በሥራ ጸደቀች ይለናል። አሁን እዚህ ጋር የሚነግረን አንድ ሰው የዘላለማዊ ህይወት ለመውረስ እግዚአብሔርን መውደድና ሰውን መውደድ። ይሄ የት ነው የተጻፈው? ገና ኦሪት ዘጸአት ምዕራፍ 20 ላይ ነው። ጌታም የጠየቀው በመጽሐፍ ምን ታነባለህ ብሎ የጠየቀው ምን ተጽፏል ያለው ይሄንን ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው መጽሐፍት 81 ናቸው አምላካውያት ተብለው የሚታወቁት። ከዛ አዋልድ መጽሐፍት ይባላሉ። ስለዚህ የኛ መጽሐፍ ከሌላው ዓለም ሁሉ የሚለየው ከዚህ የተነሳ ነው። ጌታም ጓደኛዬ ማን ነው ሲለው አንድ ምሳሌ ነገረው። ምሳሌውን ልብ ብላችሁ ስሙ፣ እደግመዋለሁ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙትና ደበደቡት፣ ልብሱንም ገፈፉት፣ በሕይወትና በሞት መካከል ጥለውት ሄዱ። አለቀ። ስንት ሰው? አንድ ሰው። ከየት ወዴት ሲሄድ? ከኢየሩሳሌም ወደ ኢያሪኮ ሲሄድ ማን አገኘው? ወንበዴዎች። ምን አረጉት? ደበደቡት፣ ልብሱን ገፈፉት። በምንና በምን መካከል ጥለውት ሄዱ? በሕይወትና በሞት መካከል ጥለውት ሄዱ። ስንት ሰው? ከየት ወዴት ሲሄድ? መንገዱ ከየት ወዴት ነው እየተሄደ ያለው? ከኢየሩሳሌም ወደ ኢያሪኮ። ከዛ ወንበዴዎች መጥተው ደበደቡት፣ ልብሱን ገፈፉት፣ በሕይወትና በሞት መካከል ጥለውት ሄዱ። አለቀ። አንድ አንጓ። እንቀጥል። 3 ሰዎች መጡ በዛ መንገድ ላይ። የመጀመሪያው ካህን ነው፣ ሁለተኛው ሌዋዊ ነው፣ ሶስተኛው ሳምራዊ ነው። ስንት ሰዎች መጡ? የመጀመሪያው ካህን፣ ሁለተኛው ሌዋዊ፣ ሶስተኛው ሰማርያዊ።
አሁን ጌታ ይሄንን ምሳሌ ነው የሚነግረው። ምሳሌ ነው የተባለው፣ ምሳሌ ነው። ይሄን ምሳሌ ነገረው ነው የሚለው። የምሳሌውን ትርጉም ነው ዛሬ የምንማረው። ትምህርት ያልኩት ለዚህ ነው። የምሳሌውን ትርጉም ነው። ስንት ሰው ነበረ? አይ ያሬ መጀመሪያው ከየት ወዴት ነበር የሚሄደው? ከአዲስ አበባ ናዝሬት እንደምትለው ነው። ከአዲስ አበባ ደብረ ዘይት እንደምትለው፣ ከአዲስ አበባ ነቀምት፣ ከአዲስ አበባ መቀሌ፣ ከአዲስ አበባ ጎንደር እንደምትለው ከኢየሩሳሌም ወዴት ነበር የሚሄደው ሰውየው? ወዴት? ወደ ኢያሪኮ። ምን ሆነ? መንገድ ላይ ተደበደበ። በቃ አሁን አይጠፋችሁም፣ ለዘላለም አይጠፋችሁም። ምን ሆነ? መሃል ላይ ተደበደበ። ከዛስ ምን አደረጉት? መደብደብ ብቻ ነው። አቁስለው ልብሱን ገፈፉት። በምንና በምን መካከል ጥለውት ሄዱ? በሕይወትና በሞት በቃ 3 ሰዎች መጡ አይደለም? የመጀመሪያው ምን አይነት ሰው ነው? ካህኑ መጣና አየው፣ ገለል ብሎ አለፈ። ደግሞ ገለሃል ልባል ብሎ ገለል ብሎ አለፈ። ሁለተኛ ማመጣ? ሌዋዊው አየውና ምን አለ? ገለል ብሎ አለፈ። ሶስተኛ ማመጣ? ሰማርያዊ። የሰማርያው ሰው አየው፣ በዛው መንገድ አየውና ቀረበው፣ ረዳው፣ ቁስሉን አጠበለት፣ ወይን ረበረበለት፣ በራሱ አህያ ጫነና ወደ እንግዶች ማደሪያ ስፍራ ወሰደው። በማግስቱ 2 ዲናር አወጣና ለነዛ ለእንግዳ ቤት ጠባቂዎች 2 ዲናር ሰጣቸው፣ ከፈለለት። ከዛ እንደውም ምን አለ? ከዚህ በላይ አውጥታችሁ ከከሰራችሁ፣ ይሄን ሰው ካከማችሁልኝ፣ ከጠበቃችሁልኝ፣ ስመለስ ደግሞ ምን አደርግላችኋለሁ አለ? እከፍላችኋለሁ አለ። ስንት ሰዎች መጡ? የመጀመሪያው ምንድነው? ረዳው ሰውየውን ገለል ብሎ። ሁለተኛ ማመጣ? ረዳው ገለል ብሎ። ሶስተኛ ማመጣ? ሰማርያዊ ምን አደረገለት? ቀረበው። ከዛስ ቁስሉን አጠበለት። ምን አደረገለት? ወይን አደረገለት። ከዛ በራሱ አህያ ምን አደረገ? ጫነውና ወዴት ወሰደው? ወደ እንግዶች ማደሪያ። ጠዋት ስንት ገንዘብ አወጣ? 2 ዲናር። ምን አደረገለት? ከፈለለት። ከዛስ ምን አላቸው ሰዎቹን? ጠባቂዎቹን ከዚህ በላይ ካወጣችሁ መቼ ከፍላችኋለሁ? መቼ? ስመለስ ከፍላችኋለሁ አላቸው። ከዛ ሕግ አዋቂውን ጠየቀው። አንተ ሕግ አዋቂ ከነዚህ ከ3 ሰዎች ለዛ ለወደቀው፣ በወንበዴዎች ለተደበደበው፣ ልብሱ ለተገፈፈ፣ በሞትና በሕይወት መካከል ለነበረው የትኛውን የረዳው? ካህኑ ነው? ሌዋዊው ነው? ሰማርያዊው ነው አለው። ሰውየውም አይ የረዳው ነው እንጂ ሰማርያዊው አለው። ሂድ አንተም እንዲሁ አድርግ፣ በቃ እንዲሁ አድርግ፣ ሂድ ከመዝግበር የዘላለም ሕይወት የምታገኘው በሱ ነው አለው። አለቀ። ይሄ የመጀመሪያው ነው። ሌላ እምነት ብትሆኑ፣ ሌላ ቸርች ብትሆኑ ይሄ ትምህርት ተሰበከ። ከዛ በኋላ ምን እንደሚላችሁ ሰባኪው በቃ ደግ ነገር አድርጉ፣ እንዲህ አድርጉ፣ እንዲህ አድርጉ ነው የሚላችሁ እንጂ ሚስጥር የሚባል የለም። በኦርቶዶክስ ብቻ ነው ያለው ሚስጥር። አሁን ቀላል ጥያቄ ልጠይቃችሁ። ስንት ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ? አንድ ሰው። ማን ነው አንድ ሰው? አዳም። በቃ አሁን እየተካውላችሁ ነው የሚሄደው። በዚሁ ነው ትምህርት የሚያበቃው። አጭር ነው። አንድ ሰው የተባለው ማን ነው? አዳም። አያችሁ፣ ምሳሌ ነው። ያ ምሳሌ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይቋረጥ እየመጣ የምንማረው። ክብርና ምስጋና ለእግዚአብሔር ይድረሰው። የኦርቶዶክስ እምነት የተዋሕዶ እምነት ከሌላው የሚለየው ለዛ ነው። ቅድም እንዳልኳችሁ ፕሮቴስታንት ቸርች ብትሆኑ ሰባኪው ይመጣል፣ ከዛ በኋላ አለቀ ይነግራችኋል። እንደፈለገው የፈለጋቸውን። እኔ አንዴ ይገርመኛል። ጎላ ሚካኤል እያለው ጽርሐ ጽዮን ከመሰረተ ክርስቶስ የመጣ ሰው ነበር። እንግዲህ የጎላ ሰዎች እዚህ አካባቢ ስለሚኖሩ በአደባባይ ምስክርነት ሰጥቷል። ምን አለ ይሄ ሰውዬ? በቃ ምንም እንደፈለገን ነው አለ። ዛሬ አለ ስለ ሳቅ ነው የምንጸልየው አለ። ከናይጄሪያ የመጣ ነው አለ። ደግሞ ሴቶቹ የናይጄሪያ ልብስ ለብሰው ነበር አለ የሚሄዱት። ወደዛ ሲሄዱ ራስን መለወጥ እኮ ነው፣ መሸጥ። እምነታችሁን ስትቀይሩ ማንነታችሁን ጭምር ነው የምትቀይሩት። ከዛ አንድ ቀን ስለ ሚስት ነው የሚጸለየው አለ። ስለ ሚስትና ስለ ባል አለ። ከዛ እንደው ምን ተባልና አለ አንድ አይንህን ይዘህ አለ ሲጸለይ አንድ አይንህን ይዘህ እንዲህ ትሽከረከራለህ አለ። ከዛ ግጥምጥም ስትል እሷ ሚስትህ ነች፣ እሱ ባልሽ ነው። እና ይሄ ሰው ሲናገር ድንገት የነበራችሁ ካስታወሳችሁ ነው። እና
ያዝናል። አይናችንን ያዝን ጸለየ አለ። ከዛ ተሽከረከርኩና ግጥም እላለሁ አለ። ይዞኝ ሄደው ጓደኛዬ ነው አለ። ከጓደኛዬ እናት ጋር የሚሰሩትን እኮ ራሱ የሚያውቁት አይመስለኝም። አሁን ሰይጣን እየሳቃችሁ እንደሆነ ነው እንዴ? እኮ ምንድነው ብዬ ነው። ምን ከዚህ በላይ አይደለም እንደምትሰሙት በየንቱሩ የሚያደርጉትን። ሳውዝ አፍሪካ ሳር ሲያስግጥ አላያችሁም እንዴ? ወደ አፍ የሚገባ አይረክስም ብሎ ወደ አፍ የሚገባ አይረክስም አለና ሳር አስበላቸው። ወደ አፍ የሚገባ አይረክስም ምን እንደሚያረክሰው አላቸው። ካፌ ሞት ሳር በሉና ሆዳቸውን አማቸውና ዞር ብለው አስወጡ። እዛው ረከሱ። እነሱ እኮ ነው። ጸያፍ ነው። በእምነት ጽና፣ በክብር ጽና፣ በተዋህዶ ክርስትና ጽና። በዚህ ቦታ እግዚአብሔር ብቻ ነው የሚመለከው። የቃል ኪዳኑ ታቦታል ስንገባ ገና በፍርሃት ነው። እንደ ሙሴ ጫማህን አውልቀህ እንደ ኢያሱ ጫማሽን አውልቀሽ ነው። ኦርቶዶክስ እኮ የእግዚአብሔር ቤት ነች። ማህደረ መለኮት እኮ ነች። ቅድስት ቤተክርስቲያን ስንመጣ ገና እኮ ተሳልመን እኮ ነው የምንገባው። ሌላ ቦታ መሳለም አለ እንዴ? የለም። ትላንት ወንጌል እንሳለማለን አላለም ወይም በትላንት ወዲያ ሳስተምር ነው መስለኛል። ወንጌሉን ራሱ ስመን አይደል እንዴ? እኛ ካህኑ ራሱ እንሳለመው ዘንድ እኮ ነው የሚለን። ስንመጣ ሰግደን እኮ ነው። ዝም ብለን አንገባ። ሰተት የሚባል ነገር የለም። ሶሎሞን እግርህን ጠብቅ እንዳለ ቅድስት ቤተክርስቲያን እናታችን ነው የምንለው። ስሙ የተመሰገነ ይሁን፣ ክብር ይግባው። እና በሌላ እምነት ቢሆን ይሄ ትምህርት አብቅቷል ነው። አሁን ግን አላበቃም። በእኔና በእናንተ በኦርቶዶክስ ትምህርት አላበቃም። ክርስቶስ ምሳሌን የተናገረው የምሳሌው ሚስጥር ደግሞ ሲወርድ ዛሬ ድረስ በዚች ቤተክርስቲያን ይነገራል። በተዋህዶ እምነት ያደረገን በክርስትና እምነት ያጸናን ክብርና ምስጋና ለስሙ ይድረሰው። መልካም። ስንት ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ? አንድ ሰው ከየት ወደ ሲወርድ? ከኢየሩሳሌም። ይሄን ዛሬ የተማራችሁትን ቢያንስ ለብዙ ሰዎች መንገር አለባችሁ። ነገ ብትፈልጉ በቴክስት ሌላ ወሬ ታወሩ የለ ብትፈልጉ በቴክስት ብትፈልጉ በአፍ ገብታችሁ ይሄን ቃል ትናገራላችሁ። ስንት ሰው ከየት ወደ ሲሄድ? ከኢየሩሳሌም ወደ ኢያሪኮ። አንድ ሰው የተባለው አንድ ሰው በመጀመሪያ የተፈጠረው አዳም ነው። አንድ ሰው እግዚአብሔር በመጀመሪያ የፈጠረው አንድ ሰው አዳም ነው። ከዛ ሔዋን ናት። አንድ ናቸው ሁለቱም። ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 ላይ ስማቸውን አዳም ብሎ ጠራቸው ነው የሚለው መጽሐፋችሁ ውስጥ ታውት አማርኛው። አዳምንም ሔዋንንም ስማቸውን ማ ብሎ ጠራቸው? አዳም ብሎ ጠራቸው። አዳም ማለት ቆንጆ ውብ ማለት ነው። ሁላችሁም ዘተሰገወ ምድር እሱ ሌላ ሚስጥር ነው። ክብር ምስጋና ይግባው እግዚአብሔር። ሔዋን የሚለውን ስም ማን ያወጣላት? ማን ነው ሔዋን ያላት? አዳም ነው አይደል? ከመውደቃቸው በፊት ነው ከወደቁ በኋላ? አስተውሉችን ጥያቄ። ሔዋን ማለት ትርጉሙ ምን ማለት ነው? የሕያዋን ሁሉ እናት። ከወደቁ በፊት ነው ወይስ ከወደቁ በኋላ ነው ሔዋን ያላት? መቼ ነው? አልመልስም። በኋላ ላይ መልስላችኋለሁ። አስታውሱኝ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙና ደበደቡት፣ ልብሱንም ገፈፉት፣ በሕይወትና በሞት መካከል ጥለውት ሄዱ። ስንት ሰው ማናገኘው? ወንበዴዎች ምን አደረጉት? ልብሱንም በምንና በምን መካከል ጥለውት ሄዱ? ከየት ወዴት ነበር የሚሄደው ይሄ ሰው? ኢየሩሳሌም ገነት፣ ኢየሩሳሌም ልዕልና፣ ኢየሩሳሌም ከፍታ፣ ኢየሩሳሌም ማለት የሳሌም ከተማ። የሳሌም ከተማ ማለት የእግዚአብሔር ከተማ፣ ያ ኢትዮጵያዊ መልከ ጼዴቅ የነበረባት ኢየሩሳሌም፣ የእግዚአብሔር ድንቅ ነገር የሚሰራባት ኢየሩሳሌም። ያ ሰው ግን ከዛች ከእግዚአብሔር ከተማ ወደ ኢያሪኮ ይሄድ ነበረ። ኢያሪኮ ትናንት ምንድን ነው ያልነው? የምን ከተማ ነው ያልነው? ኢያሪኮ የጣዖት ከተማ። ረሳችሁት እንዴ? የጨረቃ ከተማ። ኢያሪኮ ማለት ትርጉሙ ራሱ ጨረቃ ማለት ነው። የጣዖት ከተማ፣ ጨረቃ የሚመለክበት ማለት ነው። ኢየሩሳሌም ከፍ ያለች ነች፣ ተራራ ላይ ናት። ኢያሪኮ ገብታችሁ ጉግል ብታደርጉ በዓለም ላይ ዝቅ ያለ ስፍራ የሚባለው አንዱ ኢያሪኮ ነው። ዝቅ ያለ ስፍራ ነው። በጣም ዝቅ ያለ ነው። እንደኛ ዳሎል እንደሚባለው
ዓለም ላይ ትልቁ ዝቅ ያለ ስፍራ አንዱ ኢያሪኮ ነው። ኢየሩሳሌም ደግሞ ምን ላይ ነች አልኳችሁ? ተራራ ላይ። ስለዚህ ይሄ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ነው የተባለው። ተመልከቱ፣ ሲሄድም አይደለም። ለዛኛው ለመጀመሪያው ሰው ከኢየሩሳሌም ወደ ኢያሪኮ ምን ሲያደርግ ሲወርድ ማለት ያ አዳም ባስተሳሰቡ ሲወድቅ አምላክ ሆናለሁ ብሎ ዕፀ በለስን ሲበላ ወደቀ። የነበረው ተራራ ላይ ነው። የክብር ቦታ ነው። ኢየሩሳሌም ነው። የእግዚአብሔር አገር ናት። የእግዚአብሔር ስም የሚጠራባት ናት። እሱ ግን ወደቀ ማለት ወደዛ ወረደ ማለት ወደ ኢያሪኮ ራሱን አምላክ ሊያደርግ መከረ። ኢያሪኮ ማለት እግዚአብሔር የማይመለክባት ማለት ነው። ገባችሁ ነገሩ? ወንበዴዎች ስታዲያ አሁን አወቃችኋቸው እነማን እንደሆኑ? አጋንንት ናቸው። ወንበዴ የተባለው ጋኔን ሰይጣን ነው። ዮሐንስ ወንጌል ላይ ስታነቡ ጌታ ምን ይናገራል? አቡሃ ለሐሰት በጽባ ዘተናገረ ይደግም በሰርክ ጠዋት የተናገረውን ማታም አይደግም ይለዋል ዲያብሎስን። ለዘላለም ያፈረ ይሁን። ፈራችሁ? ለዘላለም ምን ይሁን? ያፈረ ይሁን። እግዚአብሔር ለዘላለም የከበረ ይሁን። ስሙ የተመሰገነ ይሁን። በልባችን እሱ ይንገስልን። አንድ ሰው አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት በአስተሳሰብ ወድቆ አምላክ እሆናለሁ ብሎ ሲል ወንበዴዎቹ አስተሳሰቡ ላይ አገኙት ማለት አጋንንት ደበደቡት ነው። ዲያብሎስ ደበደበው አዳም። በነገራችን ላይ በግልጽ ደብድቦታል። ጊዜ ስለሌለኝ ዛሬ ወደዛ አልገባም እንጂ ከገነት እጽዋት ፍሬ አምጥተውለት አዋፍ ከዛ በኋላ ያንን ተከትሎ ገባለሁ ብሎ ሲሮጥ ዲያብሎስ መጥቶ መሃል እግሩን በድንጋይ መቶት ደሙ ፈሶ ያቺ ድንጋይ እንደ ደመና እንደ ድንኳን ሃይመት ሆና ከዛ በኋላ ከደሙ እና ከፍሬው ወስዶ መስዋዕት አቅርቧል። ያኔ ነው በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለት ተወለድከ የሚለው የቃል ኪዳን ነገር የተነገረው። ከልጅ ልጅ ተወልጄ አድንሃለሁ አለው። ከማ ተወልጄ አድንሃለሁ? ስለዚህ ከልጅ ልጅ ተወልጄ አድንሃለሁ ማለት እዛ ውስጥ ሔዋን አለች የለችም? የለችም አለች። እንግዲያው ሔዋን ብሎ ያወጣላት እሱ ነው። መቼ መሰላችሁ? ከወደቁ በኋላ ነው። ሰማችሁ ይላችሁ? ሔዋን ብሎ ስም ያወጣላት መቼ ነው? ከመውደቃቸው በፊት ሳይሆን ከወደቁ በኋላ። ምክንያቱም ከሷ ተወልዶ ነው ኢየሱስ ክርስቶስ የሚያድነው። ድንግል ማርያም የምትመጣው ከዛ ነው። የሔዋን እናት ሲል አዳም ከሩቅ የሚያየው ነገር አለ። ከሩቅ የሚያየው ማን ነው? ድንግል ማርያምን ነው። ምክንያቱም ከልጅ ልጅ ብሎት የለ። ድንግል ማርያምን ከሩቅ አየና ድንግል ማርያም ደግሞ ሴት ናት። ድንግል ማርያም የአምላክ እናት የምትሆነው እሷ መሆኗን ስላወቀ አዳም ሔዋንን እዚህ ጋር ምን አላት? የሔዋን እናት አላት። ድንግል ማርያም ነው እዛ የሚናገረው። እመቤታችን ምስጋና ይድረሳት። ምልጃዋ በረከቷ ከሁላችን ጋር ይሁንልን። ስለዚህ ሔዋን ማለት የሔዋን እናት ከወደቁ በኋላ ነው። ይሄ ነው የሚያስደንቀው። አያችሁ፣ ከወደቁ በኋላ እንዴት ብሎ ነው የሔዋን እናት የሚላት ካላችሁ ድንግል ማርያምን እያየ ነው። ዘፍጥረት 3:15 በዘርህና በዘሯ መካከል አለው እባቡን፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ በአንተና በሴቲቱ ይለዋል መጀመሪያ። ቀጥሎ በዘሯና በዘር መካከል ጠላትነትን አደርጋለሁ ይለዋል። ይሄ ማለት ምን ማለት ነው? ለጊዜው በሔዋንና በእባብ፣ ፍጻሜው በዲያብሎስና በእመብርሃን፣ መጨረሻ ደግሞ በክርስቶስና በሳጥናኤል በዲያብሎስ ነው። ከድንግል ማርያም ተወልዶ ያዳነን ኢየሱስ ስሙ የተመሰገነ ይሁንልን። ያዳነን ስሙ የተመሰገነ ይሁን። ስንት ሰው ከየት ወዴት ሲሄድ? የአንድ ሰው ማን ነው? ከኢየሩሳሌም ወደ ኢያሪኮ ከከፍታው ወደ ዝቅታው ሲወርድ ማለት ነው። ካስተሳሰቡ ጀምሮ ማን አገኘው? ወንበዴዎች ምን አደረጉት? ደበደቡት። ከዛስ ልብሱ ተገፈፈ ማለት ዘፍጥረት 3 ነው። እርቃኑን ቀረ አዳም። ከዛ ቅጠል አንስተው ሸፈኑ። እግዚአብሔር ሲመጣ ፈራሁ አለ። ለምን? ራቁቴን ነኝና። ተመልከቱ። ከዛ በኋላ በሕይወትና በሞት መካከል ጥለውት ሄዱ ይሌለ። አጋንንት እኮ ግን ገለውት ነው ሄዱት። በሕይወትና በሞት መካከል የሚለው ግን እግዚአብሔር መጣና ተስፋ ሰጠው። ከልጅ ልጅ ተወልጄ አድንሃለሁ። ስለዚህ ሕይወትን ከሩቅ ያያል፣ በጊዜው ደግሞ በሞተ ሥጋ ሞተ ነፍስ በረደተ መቃብር ረደተ ሲኦል ተፈርዶበት ነበረ። ስለዚህ በሞትና በሕይወት መካከል ይላል። ስለዚህ ስለ ሰውየው ጨረስን አይደል? አንድ ሰው ከየት ወዴት ሲሄድ? ከኢየሩሳሌም ወደ ኢያሪኮ። ማን አገኘው? አጋንንት። ማን ነው እሱ? አዳም። ምን አደረጉት? ደበደቡት። ልብሱን ገፈፉት ማለት ልጅነቱ ተወሰደ ማለት ነው። ልብስ እሱ ነው። ገላትያ 3:27 ላይ ስትመለከቱ ክርስቶስን ምን መስለው በጥምቀት ነው ይላል እና ከዛ ደግሞ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እናንተ ክርስቶስን ለብሳችሁታል ይላል።
እስቲ ክርስቶስን ለብሼዋለሁ በሉ። ክርስቶስን ምን አድርጋችኋል? ልበሱ። ወላ ሐዲሱ እሲ አዲሱን ሰው ልበሱት ይላል። ልበሱት ሲባል ዝም ብለን እንደ ልብስ ሳይሆን በቃ በእኛ ላይ የሚገነው እሱ ነው። በእኛ ላይ የሚከብረው እሱ ነው። በእኛ ላይ ባለቤቱ እሱ ነው። በስጋም በነፍስም የሚያከብረን እሱ ነው። ለዘላለም ክብርና ምስጋና ለስሙ ይድረሰው። ስሙ የተመሰገነ ይሁንልን። እናንተ ሁላችሁ እኮ የክርስቶስ ስጋና ደም በውስጣችሁ አለ። እስቲ ስጋው ደሙ የተቀበላችሁ እጃችሁን አሳዩ። ስጋውና ደሙ የተቀበላችሁ ለስቲ ተራራው ላይ ያላችሁት እሺ፣ እግዚአብሔር ይባርካችሁ። አውርዱ። መዋሸት የለ እንዲህ እዚህ ደግሞ ያልተቀበላችሁ እጃችሁን ከፈሩ። ያልተቀበላችሁ ውሸታሞች፣ ውሸታም ናችሁ። ገና በ40 ቀን አልተቀበልክም፣ በ80 ቀንሽ አልተቀበልሽም። በሉ ስጋው ደግሞ የተቀበላችሁ እጃችሁን ከፍ አድርጉ። ሁላችሁም አጨብጭቡና መስግኑት እግዚአብሔር። መጀመሪያ ይግባችሁ። ይውላችሁ አቋርጫለሁ በለኝ ከፈለክ። ያልተቀበለ እዚህ ውስጥ አለ እንዴ? የለም። እስቲ አንድ በገነኛ ዘለሰኛ ያለው ልንገራችሁ፣ ከኔ ቀጥላዩ ተናገሩ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ ወርዳለሁ፣ እኔ ምን ቸገረኝ? ምንድን ያላችሁት? ምንድን ያላችሁት? ሴቶች ይሰማችኋል? በሉ እስቲ ስጋህን በልቼ ደምህን ጠጥቼ ተኮነኝ ብትለኝ ይዤህ ወርዳለሁ፣ እኔ ምን ቸገረኝ? ምን ማለት መሰላችሁ? በጣም ብልህ ሰው ነው ይሄን የሚለው። ስጋህና ደምህን በልቼ ጠጥቼ ሲኦል ግባ ብትለኝ እኔም ይዤህ አንተን ሲኦል ለወርድ ነው እኮ፣ ምን ቸገረኝ? አንተም ከኔ ጋር ነህ ነው ነገሩ። በሚስጥሩ ግን ምንድነው? ስጋህን በልቼ ደምህን ጠጥቼ ሲኦል ግባ አትለኝም፣ ገነት ግባ ነው የምትለኝ ነው። አዎ ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ስጋ ወደሙ ሁላችሁም ተቀበላችኋል። አቋርጣችሁ ያላችሁ አላችሁ፣ ያቋረጣችሁ ደግሞ ቀጥሉ። መጋቤ ሐዲስ ሶሎሞን ይሄን ትምህርት እንዳስተምርን የነገሩኝ ትላንትና። ስጋ ወደሙ የመቀበል ሚስጥሩን እንሄዳለን። በሉ እሺ፣ ስንት ሰው ከየት ወዴት ማደበደበው? አንድ ሰው ማን ነው? የደበደቡት እነማን ናቸው? አጋንንት አይደለም? አሁን ከዛ ይሄን ምሳሌ እየነገረው በዛው መንገድ ላይ ይላል። በዛው መንገድ ላይ ከየት ወዴት? መንገዱ ከየት ወዴት ነው? ተነጋግረን ጨርሰናል እኮ። መንገዱ ከየት ወዴት ነው? ከኢየሩሳሌም። በዛው መንገድ ላይ አንድ ካህን መጣ ማለት እሱም ወድቆ መጣ እንዳዳም። አያችሁ፣ መርገመ ስጋ መርገመ ነፍስን ተሸክሞ በዚያው መንገድ እሱም ወድቆ መጣ። የወደቀውን አዳም ሊረዳው ሞከረ፣ ግን አልረዳም። ምን አለ? ገለል ብሎ አለፈ ማለት እሱም ሞተ። ሞት ወሰደው ማለት ነው። ሞተ። ወደ 27 ከ24 እስከ 27 የሚደርሱ ባለቃ ምንዝር ሊቀ ካህናት ነበሩ። ሞተው እነሱም መስዋዕት አቀረቡ። በጉ መጣ፣ ርግብ ተሰዋ። የጥሉ ግድግዳ አልፈረሰም። አዳም እንደወደቀ ነው። እሱም ወድቆ መጣ ነው። አልረዳውም። ሁለተኛ ማመጣ ሌዋዊ። በየትኛው መንገድ? በዚያው መንገድ ማለት እሱም ወድቆ መጣ። ሌዋውያን ደግሞ ካህናት ናቸው። አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ ሌዊን ይወልዳል። ክህነት በሌዊ መጥቷል። ከኢትዮጵያው ክህነት ያንሳል። የኢየሩሳሌሙ ክህነት ከኢትዮጵያው ክህነት ያንሳል። የኢትዮጵያው ክህነት የመልከጼዴቅ ክህነት ነው። የእስራኤል ክህነት የሌዊ ክህነት ነው። እሱ ውስጥ አሁን አልገባም። ሌዊ በአባቱ ወገብ እያለ ለመልከጼዴቅ አስራት ሰጥቶታል ይላል ጳውሎስ ሐዋርያ። ያ ሌዋዊ መጣ፣ ገለል ብሎ አለፈ። እሱም በሞት ተወሰደ። ሶስተኛ ማመጣ ሳምራዊ ነው ያልነው አይደል? ሳምራዊ ካህኑ እስራኤላዊ ነው። ከአንድ እስራኤላዊ ነው። ሌዋውያን እስራኤላውያን ናቸው። ሰማርያውያን ግን ቅልቅል ናቸው። በጣም የሚገርም ነው። ሰማርያውያን ይልቁንም 722 BC 722
ቅድመ ልደተ ክርስቶስ የአሦር ንጉሥ መጥቶ 10ሩን ነገድ ጥርግ አድርጎ ወስዷቸው ከዛ ተቀላቅለው ተካልሰው የመጡ ናቸው ሰማርያውያን። ሰማርያውያን የአይሁድና የአሕዛብ ክልስ ናቸው። ይሄ ሰማርያዊ ምሳሌው እንደሆነ እንድታውቁት ነው። ሰማርያውያን የሚሰግዱት በኢየሩሳሌም ሳይሆን በገሪዛን ተራራ ነው። እንደውም ትዝ ይላችሁ ከሆነ ከቀኑ 6 ሰዓት ኢየሱስ ክርስቶስ ወደ ኢየሩሳሌም ሊሄድ ወደ ይሁዳ ምድር በዛም በሳምር ሲካር ማለፍ ግድ ሆነበትና ከቀኑ 6 ሰዓት ያዕቆብ ለልጁ ለዮሴፍ በሰጠው ከሴኬም አባት ከኤሞር በ100 በጎች የገዛው የምንጭ ውሃ ነበርና እዛ ምንጭ ውሃ ልትቀዳ አንዲት ምስኪን ሴት ከቀኑ 6 ሰዓት መጣች። ከቀኑ ስንት ሰዓት? ገጠር ያደጋችሁ አላችሁ? ከቀኑ 6 ሰዓት ውሃ ይቀዳል ወይ ጠዋት ወይ ማታ ነው። ሴቲቱ ከሰው ትደበቃለች። ለካ መከራ አለባት። የሰው አፍ የሰለቻት ናት። ለዚህ ነው በዛ ሰዓት ውሃ የምትቀዳው። ክርስቶስ ግን መጣላት። አየኔና የእናንተ አምላክ አንድ ሰው እኮ ያናግራል። ስሙ ለዘላለም የተመሰገነ ይሁን። አንድ ሰው ያናግራል። ያናግረን። ከዛ በኋላ እሱ ሌላ ታሪክ ነው። ለማንኛውም እዛ ሄዶ ሰማርያውያንን ሴቲቱን ነገር ብለዋለች። ትዝ ይላችሁ ከሆነ አንተ አይሁዳዊ ስትሆን ከኛ ከሳምራውያን ጋር እንዴት ብለዋለች። እንዴት ልታናግረኝ ቻልክ አለችው። ምክንያቱም ሰማርያውያን ይናቃሉ በእስራኤላውያን። ለምን? ከአሦር ተቀላቅለዋል። ትርጓሜው ላይ ባቢሎን ይላል፣ አሦር ከአሦር ተቀላቅለዋል። ሰማርያውያን የሕዝብና የአሕዛብ ናቸው ማለት ነው። ሕዝብ እስራኤል፣ አሕዛብ ደግሞ ሌሎች። ትናንት ረአብ ዘማን አንስተን ነበረ። ረአብ ዘማ የአሕዛብ ናት፣ ከኢያሪኮ ናት። መታ ግን ማቴዎስ ምዕራፍ 1 ሲጽፍ ከጌታ ልደት ውስጥ ገብታለች። ልንገራችሁ፣ ሰማርያዊው የተባለው ኢየሱስ ነው ራሱ። ካህናት ናቸው፣ ሌዋውያን። ሶስተኛ የመጣው ሰማርያዊ የተባለው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ ክርስቶስ ራሱን ለምንድነው ሰማርያዊ ያለው? ምሳሌ ስትሉ ኢየሱስ አይሁድ ብቻ አይደለም፣ ኢየሱስ ከአሕዛብ ብቻ አይደለም። ከሕዝብና ከአሕዛብ ከአይሁድና ከሌላ ሕዝብ የመጣ ነው። አንዷም ረአብ ዘማ ናት። ረአብ ዘማ ከኢያሪኮ ሄዳ በእስራኤል ዘንድ ሶሎሞንን አገባች። ሶሎሞን ቦዔዝን፣ ቦዔዝ ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ዳዊትን ይወልዳል። ዳዊትም የኢየሱስ ክርስቶስ አባት ተባለ። ለስም አጠራሩ ክብር ምስጋና ይግባው። ምክንያቱም እመቤታችን ከዳዊት ወገን ከአሮን ወገን ከቤተ መንግስትም ከቤተ ክህነትም ስለነበረች ነው። ያ ሁሉ የዘር ቁጥር የሚያርፈው እመቤታችን ላይ ነው። መጥቶ እመቤታችን ላይ ነው። እመቤታችን ምስጋና ይግባት፣ ከሷ ብቻ ተወልዷልና። መልካም። ሰማርያዊ ያለው ራሱን ነው። ሰማርያዊ ማለት ከሕዝብና ከአሕዛብ ነው። ኢየሱስም አወላለዱ በስጋዌው ከእመቤታችን ሲወለድ እነ ረአብ ዘማ ገብተዋል። እነ ሩት ከሞዓብ ገብተዋል። ሩት ከሞዓብ መታ። እሷ ደግሞ የምታገባው ማንን ነው? ቦዔዝን ነው። ተመልከቱ፣ እንዲህ ነው ክርስቶስ የመጣው እንጂ አንዳንድ ሰዎች እሱ አይሁድ ነው፣ እሱ እስራኤላዊ ነው። በእምነቱ እኛም ኢትዮጵያውያን ከዛሬ 2000 ዓመት በፊት አይሁድ ነን። እንደውም ለእስራኤል የአይሁድን እምነትን ያሳየች ሀገር ኢትዮጵያ ናት። ይህንን እንግዲህ አልሰሜን ገባ በለው ነው፣ ሊደነግጥ ይችላል አንዳንድ ሰው ሲሰማ። ኢትዮጵያ ናት። የሁሉም እምነት መሰረት ኢትዮጵያ ናት። መልከጼዴቅን አንስተናል፣ ዮቶርን እናነሳለን። እነዚህ ሁሉ ነገሮች አሉ። ሰማርያዊው ኢየሱስ ነው፣ አምላካችን ክርስቶስ። ራሱን ሰማርያዊ ያለው ከሕዝብና ከአሕዛብ የዘር ግዱ ስለሚመጣ ነው። ወቀርበ ኀቤሁ ወደሱ ቀረበው ይላል አይደለም? መጣና ሰማርያዊው የወደቀውን ሰው አየው ነው የሚለው። መጀመሪያ አየው ማለት በአይነ ምሕረት ተመለከተው። እግዚአብሔር በአይነ ምሕረት ይመልከተን። ወደሱ ቀረበው ማለት ከስጋው ስጋ ከነፍሱ ነፍስ ነሳለት ማለት ነው። ቀረበው ማለት ዘመድ ሆነን ይላል ቅዱስ ጳውሎስ። ደስ ይለኛል። በአሪዮስፋጎስ ነው በአቴና የኤፒቆሮስ ወገኖችና የስቶይኮች ወገኖች ይላቸዋል። ኤፒኩሬኒዝምና ስቶይሲዝም የተባለ የእምነት ፍልስፍና በግሪክ
በአቴና ገብቶ በዛ በአሪዮስፋጎስ የባህል ማዕከል ሲነግራቸው ምንድን ያላቸው? እግዚአብሔር አለ እሱ ዘመዳችን ነው ይላቸዋል። ክብርና ምስጋና ለእግዚአብሔር ይድረሰው። ንገሩኝ፣ እግዚአብሔር ምናችን ነው? ፈራችሁን? እንደ ጳውሎስ ተናገሩ። እግዚአብሔር ዘመዳችን ነው። ምናችሁ ነው? ዘመድ ማለት ምን ማለት ነው? ወገን ማለት ጎሽ ወገን ነው። ያክስት ልጅ አላችሁ? ያክስት ልጅ ምናችሁ ናት? ዘመዳችሁ። ያጎት ልጅ ሳላችሁ ምናችሁ ነው? ዘመድ። የእናታችሁ ወንድም፣ የአባታችሁ እህት ልጆች ዘመዶቻችሁ ናቸው አይደሉም? ናቸው። ኢየሱስ ዘመዳችሁ ነው። እንዴት እንዴ? በደንብ ቅርባችሁ ነው እንጂ እሱ የእናታችሁ የማርያም ልጅ ነው። ስሙ የተመሰገነ ይሁንልን። ዘመዳችን ነው ማለት ከስጋችን ስጋ ከነፍሳችን። አማኑኤል ያለችው ትርጉሙ ምንድነው? እግዚአብሔር ከኛ ጋር ነው ላላችሁ ይሁንላችሁ፣ ያላላችሁ ግን የቆለፈ ዲያብሎስ ከንፈር ላይ ያላቅልን። ላንቺም እንዲሁ ያላቅልሽ። መናገር ካቃተ ታዲያ ምን ትሆናል? ተቆልፈ ነው እንጂ። አንድ ሰውዬ ዘፈን ይችላል። ዘፈን ቢሉት እምቢ። ሊቀ ማእምራን ሲያሳርጉ መጨረሻ ሰምታችኋል? ድንገት አሜን ያሉትን አሜን ይበልልን፣ አሜን ያላሉትን አሜን ያሰኝልን። ወደህ ብትል አይሻልም? እንዴት በመከራ ከምትል ዝፈን አሉት። ለካ ኩርፏል። ጠጅ አልሰጡትም፣ ጠላ አልሰጡትም። ኧረ ዝፈን ሰርግ ቤት ነው። ዝም ይሄ ሰውዬ ለምን የማይዘፍነው? አነሱና ስጋ የተቀቀለበት በርሜሉ ውስጥ ለካ እዛ አጥንቱ ጉንዳን በጉንዳን። ኧረ ጉንዳን በላኝ፣ ጉንዳን በላው። ዘፈን ሆነ ነገሩ። እና በግድ ነው አሜን ማለት የምትፈልጉት እንዴ? በበሽታ በደዌ ታስረ ክርስቶስ ዘመዳችን ነው፣ የማርያም ልጅ። ክብር ምስጋና ለእግዚአብሔር ይድረሰው። ታዲያ አንደበትህን ፍታ። እንደዚህ ጳውሎስ ሐዋርያ በአሪዮስፋጎስ የነገራችን ዘመዳችን ሆናል። ወቀርባ አቤሁ ማለት ለአዳም ከስጋው ስጋ ከነፍሱ ነፍስ ነሳለት ነው። ከዛ በራሱ አህያ ጫነው ነው አይደል? እንደሱ ያለው በራሱ አህያ ጫነለት ማለት ስንተረግበው በአዳም በሰው አህያ ወደ ኢየሩሳሌም ቅድስት ከተማ ሲገባ ሆሳዕና ለዳዊት ልጅ አሁን አድን እያሉ ተናገሩት። ክብርና ምስጋና ለእግዚአብሔር ይድረሰው። በራሱ አህያ። ከዛ ወደ ተወሰደው ወደ እንግዶች ማደሪያ። የእንግዶች ማደሪያ ምንድነው? በጊዜው ዝም ብሎ በንግግሩ ማደሪያ ቤት ማለት እየተከፈለ የሚታደርበት ቤት ማለት ነው። የእንግዶች ማደሪያ ግን የተባለችው ወሰደው ማለት ቅድስት ቤተክርስቲያን ነች። የእንግዶች ማደሪያ ቅድስት ቤተክርስቲያን ነች። ይሄ ማለት እኛ መጻተኞች ነን እዚህ፣ እኛ እንግዶች ነን እዚህ። አብርሃም ይላል ዕብራውያን 11:8 ላይ ጳውሎስ ሲሰብክ በረከቱ ይደርባችሁ። አብርሃም ባለጸጋ ሆኖ ሳለ ግን እንደ መጻተኛ ኖረ ይላል። እንደ እንግዳ ኖረ። እዚህ ምድር ላይ እንደ እንግዳ ነው መኖር ያለብን፣ ቋሚ አይደለንም፣ አንኖርም ለዘላለም። የእንግዶች ማደሪያ የተባለችው ቅድስት ቤተክርስቲያን ነች። በማግስቱ የሚለው ሌላ ትርጉም አለው። በሳኒታ ብዙ ምስጢር ያስሄዳል። ካለን ሰዓት አኳያ ግን በማግስቱ ስንት ብር ነበር ያወጣለት? ስንት ዲናር? 2 ዲናር ማለት ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳንና አዲስ ኪዳን። ከዛ ምንድነው ያላቸው? እዛ ያሉትን በእንግዶች ማደሪያ ጠባቂዎች ያላቸው እነማን መሰሏችሁ? እነሱ ካህናት ናቸው። ሐዋርያት ካህናት አባቶቻችን ናቸው። ለነሱ ምንድነው የሰጣቸው? ስንት ሰጣቸው? 2 ዲናር ማለት ብሉይና ሐዲስን ሰጣቸው። አስተምሩ፣ በዚህ የቆሰለውን አዳም አክሙልኝ። እናንተ ናችሁ አዳም። በቃ አሁን ዘፍጥረት 5:1 ላይ አዳምም ሔዋንም ስማቸው ማ ተብሏል? በአማርኛው መጽሐፍ ቅዱስ ላይ አዳም፣ አንቺም አዳም አንተም አዳም ተብላችኋል። ተመልከቱ። እነዚህን አክሙልኝ ለካህናት የተሰጠው ይሄ ነው፣ 2 ዲናር። ከዛ ምን አለ? 2 ዲናር ብቻ ከፍሎ በቃ ምን ብሏቸው ነበር? ከዚህ በላይ ካወጣችሁ ስመለስ ዳግም ምጽአት። ከዚህ በላይ ካወጣችሁ ብሉይና ሐዲስን ይዛችሁ መጽሐፍ ጽፋችሁ፣ አሁን መልካም እረኛ እንደሚለው እንደ ሊቀ ማእምራን መጽሐፍ፣ ሌሎች መጽሐፍት፣ ከዛም የሊቃውንት መጽሐፍ ቀድሞ እነዚህ በጠቅላላ ከመጽሐፍ ቅዱስ ውስጥ የወጡ ናቸው። አውጥታችሁ ሌላ ካወጣችሁ ከነዚህ ከ2 ዲናር በላይ ሲል ከ2 ዲናር ወስዳችሁ ጽፋችሁ አዳምን ሔዋንን የምታክሙልኝ ከሆነ ስመለስ ማለት ዳግም ምጽአት። የዛን ጊዜ ምን አደርጋችኋለሁ? ከፍላቸው። አንተ ታማኝ ባሪያ ተሾመሃል። በ5 ላይ 5 በ2 ላይ 2 አምጥተሃል። ና ወደ ጌታ ደስታ ገባ። ሁላችን ወደ ጌታ ደስታ እንዲያገባ ለሱ ፈቃድ ይሁን። አንተ ሕግ አዋቂ አለው። በል ንገረኝ፣ ከካህኑ ከሌዋዊው ከኔ ለወደቀው አዳም በጎ ነገር ያደረገለት ማን ነው አለው።
ጌታ ሆይ አንተ ነህ አለው። ከመዝግበር ሂድ አንተም እንደኔ አድርግ አለው። እንደዚህ ነው ሚስጥሩ። ተመልከቱ። ስለዚህ የዘላለም ሕይወት ልንኖርስ የምንችለው ወገኖቼ እግዚአብሔርን ስንወድና ሰውን ስንወድ ነው። ቅድስት ቤተክርስቲያናችን የእንግዶች ማደሪያ እኔና እናንተ የምንመጣባት ይሄ ነው። የመጨረሻው ብዙ ቦታ ላይ የመጨረሻው የቅዳሴ ቃል ዲያቆኑ የሚለው ምንድነው? የመጨረሻው የትኛው ነው? አታስታውሱ? ምን ትላንት ተንሱ ለጸሎትን ስትረጉኝ አልነበረም? የትኛው ይመስላችኋል? ዲያቆኑ የሚለው የመጨረሻው ቃል እቱ በሰላም ወደ ቤታችሁ በሰላም ወደ ቤታችሁ ግቡ። ለጊዜው ቤታችሁ ነው የምትገቡት፣ ግን ያ ትርጉሙን መሰላችሁ? ኑ አቤ ወደ መንግስቴ ግቡ ይሌለ። ስለዚህ የመጨረሻው እቱ በሰላም ማለት እንግዲህ ኃጢአታችሁ ተወግዷል፣ በደላችሁ ተደምስሷል፣ በሰላም ወደ ቤታችሁ ግቡ ማለት ወደ መንግስተ ሰማያት ግቡ ማለት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እዚህ እንግዶች ነን። እቺ ቅዱስ ቤተክርስቲያን ስንሳለማት ራሱ አባባል አለ። ዝም ብለን አንሳለም። ሰላም ለኪ ቅዱስ ቤተክርስቲያን በሐኪ ብለን ቅዱስ ቤተክርስቲያን አምሳለ ኢየሩሳሌም ነው የምንላት። ተመልከቱ፣ ሰማያዊት ኢየሩሳሌም እዚህ ሳንኖር እዛ ልንገባ አንችልም። በዚህ ሳንሰግድ እዛ ልንሰግድ አንችልም። በዚህ ሳንቀድስ እዛ ልንቀድስ አንችልም። እዚህ ያለውን ታቦት ካላየን እዛ ያለውን ታቦት ማየት አንችልም። በሰማይ ያለው የእግዚአብሔር መቅደስ ተከፈተ አለ የሚለው ቅዱስ ዮሐንስ በራእዩ ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ ብሎ ከዛ በኋላ ምን ታየ ነው የሚለው? የቃል ኪዳኑ ታቦት በመቅደሱ ታየ ነው የሚለው። ይሄንን ነው የሚናገረው። ስለዚህ በዚህ ያላየነውን በሰማይ እናያለን ብላችሁ እንዳትጠብቁ። ራእይ 11 ቁጥር 19 ላይ እንዲህ ይላል፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። ከላይ ቀጥላችሁላችሁም ድገሙ። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑም ታቦት በውስጡ ታየ። ምን ላይ ነው ይሄ መጽሐፍ? ራእይ ላይ ራእየ ዮሐንስ ነው። ራእየ ዮሐንስ ምዕራፍ 11 ቁጥር 19 ነው። ምንድነው ያላችሁት? በሰማይ ያለው ምንድነው ያላችሁት? መድገም አቃታችሁ እንዴ? በሰማይ ያለው የማን መቅደስ ተከፈተ? መቅደሱ የማን ነው? የት ነው ያለው ይሄ መቅደስ? ሰማይ። በሰማይ ያለው የእግዚአብሔር ምን መቅደስ ምን ሆነ? ተከፈተ። በውስጡ ደግሞ ምን ታየ? የቃል ኪዳኑ ታቦት። የት? ሰማይ ላይ። በማን መቅደስ? በማን መቅደስ? ምን ታየ? በእግዚአብሔር መቅደስ የቃል ኪዳኑ ታቦት። የኦርቶዶክስ ቤተክርስቲያን ስትከፈት መቅደሱ የእግዚአብሔር ነው፣ የሰው አይደለም። የቃል ኪዳኑ ታቦት በመቅደሱ ይታያል። በሰማይ ያለው በዚች ቤተክርስቲያን አለ። አንተ ሕግ አዋቂ የዘላለም ሕይወት እንድትወርስ ከፈለክ ምግባርና ሃይማኖት በሚሰበክባት በኦርቶዶክስ ተዋሕዶ ቤተክርስቲያን ተገኝ። ታዲያ ዋናው ነገር ቁስሉን ምን አደረገለት? አደረቀለት። ዘይት ቀባው፣ ወይን ረበረበለት። ያ ጥምቀት ስጋ ወደሙ ነው። አጠበው፣ ጥምቀት ነው። ቁስሉን አደረቀለት፣ መርገመ ስጋ መርገመ ነፍስን አጠፋለት ነው። ዘይት እያንዳንዳችሁ የተጠመቃችሁ ጊዜ ቅብአ ሜሮን ትቀባላችሁ 36 ሕዋሳት። አለዛም ውስጥ አድርገው ካህናት ሁሉንም ያጠምቋቸዋል። ክርስትና ላይ ሕፃን ልጅ ጸጉሩን መላጨት አለበት የለበትም የሚል ብዙ ጥያቄ ትሰማላችሁ። ምን ነው መልሱ? አንዳንድ ሰዎች ሰምቻለሁ፣ ትልቅ መምህራን ሳይቀሩ መላጨት የለበትም ሲሉ ሰምቻለሁ። መላጨት አለበት። አንዳንድ ሰው ምን ይመስለዋል? ለተባይ ተብሎ ነው ይላል። አይደለም። ቅብአ ሜሮኑ ጭንቅላት ነው፣ ትልቁ ደግሞ ራስ ነው። ነገስታት ሲሾሙ፣ ነቢያት ሲከብሩ ራሳቸውን የሚቀቡበት ነው። ስለዚህ ሕፃኑ ወይም ሕፃኒቱ ቅብአ ሜሮኑ ራሳቸውን መንካት አለበት። አብዛኛው ሰው እንደውም ከሃዲ የሚሆነው ያ ቅባት ሳይነካው ሲቀር ነው። ስጋው ደሙ ወይን የተባለው ስጋው ደሙ ነው። ስለዚህ ወገኖቼ ስጋው ደሙ ያቋረጣችሁ ወደ ነፍስ አባቶቻችሁ ቀርባችሁ ስጋው ደሙ እንድትቀበሉ ይሄንን መልእክት ነው የዛሬው ወንጌል።
2 ሰዓት ላይ ያበቃል የተባለው ትምህርት 2 ሰዓት ላይ አብቅቷል። የተማርነውን በልቡናችን ያሳድር። እመቤታችን አትለየን። አሜን።